ማኪነት ካለሽ አለው በይኝ እሺ ቼክ ወራ ደግሞ አንድ ቁጥር ጻፍ እዚህ ጋር የፈጠነ ሼር ኮምፕሊንግ አድርጉ ጋይሶች ተለም ምንነሽ ኮሰናቶ እንደፈገግ አይችልሽ ደቂቃ ብቻ እኔ እኮ ነግሬሻለሁ ማሬ ተዘጋጅቢበት አስቢበት ብለንሻል እንግዲህ ማሬ እንደዛ ነው ወይኔ ኔትወርክ ያዘናት በዳታ ነው ደግሞ የምትገባው አራ አላዝኝ እንዴ በግድ ነው አረ የለሽም ማሬ ይዙሻል አራ ወክስ በክ አሁን መጣሽ ማሬ የኔ እናት ምን ነው አሁን መጣሽ ገና ይሄው አለ ላንቺ የተፈወደ ማሬ አለኝ ያሉ ነው እንደኔ ነው እሺ ማሮች ይቅርታ እሺ ቼክቨር አንድ ቁጥር ጻፍ እሺ አዎ አለ ቼክቨር አንድ ማኪ የት ነሽ ማኪ አስገባው አንድ ቆይ በቃ ሌላ ሰው እንዳጨምሪ ቆይ ግምጃዬ ሌላ ሰው እንዳጨምሪ ቆይ አመደ ብቻ በስ ይቆይ ሌላ ሰው ማኪ የት ነሽ ማኪ አንድ ቁጥር ጻፊ ቆይ ለልጁ ሸርዳ አድርግለት ምንድነው ጉዱ ቆይ ጓጓን እኮ ታገሱ ማሮቼ እንዴ አንቺ ደግሞ ይነገራል እንዴ ቆይ ማሪ ተረጋግቼ የት ናት ማኪን ሸር አድርጉላት ኔትወርክ ማይ ይዛታ ላይ ይዛትም ትሉኛላችሁ እንጂ ረህማንስ ወደ ጉዳይሽ ግቢ እንዴ ቆዩ ምንድነው ታገሱ እንዴ ልናጋባ ማኪ የት ነሽ አዎ ልናጋባም ልናፋታ ማሪ ምን ነው ማኪ እያይሽን ከሆነ ሸር አድርጊለት ለልጁ ቀረጻለኝ እያለች ነውና ቶሎ እንጨርስና ወደ የስራችን እንድንሄድ ማለት ነው ረድዛ እናንተ ደግሞ በማታውቁት ነገር ለወሬ አትበሉ እንዴ ለወሬ ነው እንደዚህ ቁጭ ብለን እሷን ላይ በመናስገባት ሳታውቋት ተናገሩ አትፍረዱ እሺ ወዴ ተረጋጊ የለም ሆ ጊዮን አለሽ ጊዮን ሂጂና እዛ ቤት ማለት ነው ሂጂና እዛ ቤት ማኪ እየፈለጉሽ ነው ሂጂና ልጁን ሸር አድርጊለትና ነይ በያትሽ ጊዮን አለሽ ሂጂና ጻፊላት እዛ ቤት አይ ማኪ የስራሽን ይስጥሽ እረፍቱን ልፈነዳ ነው የኔ እናት ትንሽ ብቻ 5 ደቂቃ ብቻ ታገሽን እሺ እናቴ እስከምትመጣ ልጅቷ ስለ ሰሊሆን ትንሽ ሪሰፕሽን ክፍል ትንሽ ንግግር ያደርግልናል ያስጎበኛል ማለት ነው ስለ ሰሊሆ ስለዚህ ሁላችንም በጽሞና እናዳምጠው ወደ ወንድማችን እንሂድ
አቢ አረፍት ነው። እንግዶቻችን መልካም ልደት እንላለን። ያው መጀመሪያ ይህን አስባችሁ በመሆኑም አስባችሁ ይህን የልደት ፕሮግራም እዚህ ለማዘጋጀት በማሰባቸው በመሆኑ ወገኖቻችን ስም እጅግ አድርገን ልባዊ ምስጋናችንን እናቀርባለን። ያው ከአመሰራረቱ ጀምሮ እስኪ ስለ ሰሪው ትንሽ አጭር መግለጫ ልሰጣችሁ እወዳለሁ። በኋላ ላይም ደግሞ ትንሽ ውይይት ይኖረናል። ያው ከነበረን ጊዜ አንፃር መተንም ውይይት ለማድረግ ትንሽ የተወሰነ ጊዜ ስላልነበረን ነው። ሰሪውን የአእምሮን ማመርጃ ማህበር የተመሰረተው 2008 ዓመተ ምህረት ሽንኩር ቅዱስ ሚካኤል ላይ ሁለቱም ማህበሮችን በማሰራት ነበረ። በአሁኑ ሰዓት ከ360 በላይ የሚደርሱ ህፃናቶች፣ ወጣቶችና አረጋውያኖች ታማሚዎች እዚህ የሚገኙበት ሁኔታ ነው ያለው። ከነዚህም ውስጥ ያው 90% የሚሆኑ ከጎዳና ላይ ቀጥታ የተነሱ ሲሆን አብዛኞቹ ያው የአእምሮ ህመምተኛ ናቸው ማለት ነው። ስለዚህ አሁን ላይ ለነዚህ ህሙማኖች የምግብ የአልባሳትና የመኝታ ድጋፍ እንዲሁም የመድኃኒት ድጋፍ እያደረግን ከፕሮግራም ላይ የሚደርሱ ህሙማኖች ከ2008 ዓ.ም ጀምሮ እስካሁን ድረስ ጊዜ ድረስ ድነው ወደ ማህበረሰቡ የተቀላቀሉበት ሁኔታ አለ። ቀጣይ ሌሎችም ያሉበት ሁኔታ ጥሩ አመርቂና ደስ የሚል ነው። የተወሰኑትም የተወሰነ ድጋፍ እየተደረገላቸው ወደ ስራ የገቡበት ሁኔታ አለ። ለምሳሌ ሴቶቹም ቢሆኑ ወደ ሽንኩርት ከተፋ፣ ቀጠባ፣ ዘራ ጋገራ ብሎ ወደ ሞግዚትና ወደ ጽዳት የተዘዋወሩ እነሱ የተወሰነች ማበረታቻና ድጎማ የሚሰጥባቸው ሁኔታ አለ። ወንዶችም ቢሆን ደግሞ ወደ ጥበቃ፣ ጽዳት እንዲሁም ደግሞ ህሙማን እንክብካቤ ሞግዚትነትና ብሎም ወደ ተለያዩ ወደ መስተንግዶ ክፍል ይመጣሉ። እነሱም ደግሞ ይህን በሚያደርጉበት ሰዓት እነሱም የተወሰነ ያ ወይም ደግሞ አንችልም ማበረታቻ የሚሰጥባቸው ሁኔታ አለ። ስለዚህ አሁን ላይ ሰሪው በተለያዩ መልኩ ሰሪውን ድጋፍ ማድረግ ይቻላል። ለምሳሌ ከህፃናት ክፍል ብንጀምር ህፃናቶች ያው ቀን በጊዜ እና ከዛ በላይ ነገር ይሄዳሉ። የአዋቂ ማድረግ ያስፈልጋል፣ ቫይረስ ያስፈልጋል። ፍራፍሬዎች እንደ ማንጎ፣ ፓፓያ፣ ሙዝ፣ አቮካዶ ያስፈልጋሉ። ወተት ያስፈልጋል፣ እንቁላል ያስፈልጋል። እነዚህ ግብአቶች ያስፈልጋሉ። ከዛ በተጨማሪ ወደ ኩሽና ስንመጣ ደግሞ በርበሬ፣ ሽሮ፣ ምስር፣ አተር የፓስታና ውጤቶች ለምሳሌ ማለት ይቻላል። ምስር፣ አተር፣ ዘይት፣ ስኳር የመሳሰሉ ግብአቶች በእነዚህ በኩል ራሱ ድጋፍ ማድረግ ይቻላል ማለት ነው። ሩዝ፣ መኮረኒ፣ ፓስታ የመሳሰሉትን ድጋፍ ማድረግ ይቻላል ማለት ነው። ሌላ በተጨማሪ ወደ ፋርማሲ ክፍል ስንመጣ ደግሞ ህሙማኖች የሚታከሙበት የራስ የቻለ ፋርማሲ ደግሞ እናከራለን። መጀመሪያ ህሙማኖች ሲመጡ 90% የሚደርሱት የአእምሮ ህመምተኞች ሲሆኑ እነሱ ሁለት የሳይካትሪ ሐኪሞችና 3 ሜዲካል ነርሶች አሉ። በእነሱ አማካኝነት ሕክምና እንሰጣለን። እነዚህ ሐኪሞች የመጀመሪያ ደረጃ እርዳታ ወይም ሕክምና የሚሰጧቸው ናቸው። አስተኝቶ የማከም ስራ እንሰራለን ማለት ነው። ለምሳሌ ግሉኮስ፣ ኦክሲጅን ወይም ደግሞ ፈረስተ የመሳሰሉ ሕክምናዎች እንሰጣለን። ከዛ በተጨማሪ ወደ ሆስፒታል ከኛ ቅመራ የሆነ ወደ ተለያዩ የመንግስት ሆስፒታሎች ጳውሎስ አማኑኤል አቤትና የካቲት ሆስፒታል እየወሰድን እንዲሁም አማኑኤል ሆስፒታል፣ ጴጥሮስ ሆስፒታል የመሳሰሉት እየወሰድን እናሳልፋለን ማለት ነው። ይህን በምናደርግበት ጊዜ ከኛ የሚጠበቁ ነገሮች ይኖራሉ። ለምሳሌ የህክምና ቁሳቁስ ማሟላት፣ የሱ ነው የኛ ነው የሱ ኔትወርክ ነው መሰለኝ።
ሃፒ በርዝዴይ ማይ ዳር ማይ ኪዩን የኔ እናት ቀናቤሽ ማሪ ማኪ ካለሽ አንድ ቁጥር ጻፊ ላስገባሽ ባታወሪ እንኳን ገስት ገብተሽ ተቀመጪ የኔ እናት ማኪ አንድ ቁጥር ጻፊሽ ልጁን ሸር አድርጉለት ኔትወርክ ነው የነቀለው መሰለኝ